እዚህ በምታመጣቸው ሴቶች እንኳን ከጎን የሚሆን አንድ ሰው እንኳን አላጣም። እዛ ከሄድኩ ግን አቃጥለህ ነው የምትደፈኝ። ሌላ ሴት ደግሞ እዛ ስለሚኖር ያለው ቲጂዬ እናቃጥላለን። በጣም ብዙ ክብርን በገንዘብ ኦኬ። ይሄ ሰው የምኗ ነው ተከትለ ዱባይ ይኸውልሽ ዩዘር የአዲስ አበባ ልጅ ስለሆንኩ ሳይሆን በገንዘብ አይቀየሩም። ገንዘብን ቢያስ በጣም ነው የሚቀየሩት። ደግሞ በመኪና ተገድፎ ከየትም ከየዳር መጥቶ ስላደገ አዲስ አበባ ልጅ እንጂ እንዲህ አትበይ። ከየዳር መጥቶ ሰላም አሉ። አንዳንድ ላጫም አሉ የሰው ትዳር ላይ ፊት የሚሉት ማለት ነው ማለት አይጠበቅም። እናውቀዋለን። እሱን ታዩ ደግሞ መፍለጥ ደግሞ መብላት እንደ አዲስ አበባ ልጅ አለ እንዴ? ተይዝም በስቲስ ውስጥ አሁን ሌላ ነገር እናውራ። ስለ ሀገር ሳይሆን ስለ ሰውነት፣ ስለ ሴት ይኸውልሽ በሴትና በፍቅር ህይወት አይገቡም። በፍቅር ህይወት አይገቡም። በሌላ ፈለታ ልትይ ትቻለሽ። እንዲህ አይነት ነገር እንውጣ እንዴ? አሁን እኛ እንዴት አትጨምሪ? በቃ አንዳንድ ባለጌዎች አሉ። 4 ነጥብ አሉ። በጣም ብዙ አለ። አንዳንድ ብቻ አይደሉም። ምን ነው የሰው ባል እየጎተቱ እኮ እየሰማን ነው። ካላ ስለፊ ከዛ እንውጣና ስለ ቪዲዮ እናውራ። ቪዲዮ አረን ተነስተን ደግሞ የአዲስ አበባ ምናምን እናውራ። ጓደኛዋ ነች ፍቅረኛዋ ነው ምንዋ ነው? እስኪ ማርያም እንዴ ወይስ ሃይማኖት ቀልድ ነው? እሄዳለሁ፣ ደስ ይለኛል። እንደውም ያሰብኩበት ነበር ከኔ ጋር ቺት አድርግ ዴት አድርግ እንኳን አላለችም። ቺት እኮ ነው ያለችው። ሰምታችኋል? ቺት አይደል? አላለችም። አረ ብላለች። ስሙት ቺል ያለችው ዘና እንደማለት ነው። ቺል ቡትዬ ነው ያለችው። ቺት አይደለም። ዩዘርዬ ፎሎ ማልሽልኝ። እሺ ፈልጌሻለሁ ዩዘርዬ የኔ እናት። እሺ ማሂ እሺ ይሄው መልሼልሻለሁ። እሺ አመሰግናለሁ። ወይ ምንድን ነው? እስቲ አውሩ ፍርዬ። እኔ ምንም ማወራውን በቃ በጣም ተስፋ መጀመሪያ ተረጋጉ። ስሜታዊ ሆናችሁ አታውሩ እሺ። እና አሁን ቪዲዮን እኔን አዳምጡኝ አንዴ እንዳታቋርጡኝ። ልጅቷን በደንብ እዩዋት። ከንፈሯን፣ ጥርሷ ስትስቅ፣ አይኗ፣ ኢቭን ግንባሯ፣ ውፍረቷ እራሱን ነው የምትመስለው። በእርግጠኝነት ዘመድ ነች። ከዚህ በፊትም ነች ዩዘሪ። እሺ ከዚህ በፊት ደግሞ አብሳላት የምትባል ያክስት ልጅ አለችኝ ብሏል። እሱን ድራማውን መቀጠል ስለፈለጉ ዘመዱ ነች እንዳባል ምን አደረጉ? መለኛው መጥቶ ልጅቷ ጥሩ ልጅ ነች ብሎ እንደማያውቃት አድርጎ እንዲያወራት ተደረገ። እሺ አለመቀበል ትችላላችሁ ካልታያችሁ። ግን እኔ የዛሬ ቪዲዮ ላይ ልጅቷን ምንም ጥፋተኛ አላደርጋትም። ምክንያቱም እንደ ሪል ራሱ ብታያት ብዙ አይነት ሴቶች አሉ። ኢቭን ያገባን ሰው መጥተው ሊያሳስቱ አይደለም ተጠርተው። ቦታውን ከሰጠሻት ምንም ታደርጋለች። ቦታውን የሰጣት እሱ ነው። እጅ ያለው አቅፎ ይለቃል። እንደዚህ አቅፏት እየቆመ ስትሰማው ራሱ ነው ማለት ይችል ነበር ቢፈልግ አይደለ? ፈልጎ ነው ያደረገው። እንደማይፈልግ አክት የሚያደርገው ቦታ አለኝ ለሃይሚ የሚለውን ለማሳየት ነው። ከዛ ደግሞ ለእኔ እዚህ ጋር ትልቁ ጥፋተኛ እንደ ድራማም እንደ ሪልም ሃይሚ ነች። ምክንያቱም ሁልጊዜ አይ እሱ ሳይሆን ሁልጊዜም ሪያክሽን ትሰጠዋለች። ሴት ይዞ ሲመጣ የሆነ ነገር አድርጎ ሲመጣ የሚፈልገውን ሪያክሽን ከሰጠ አያቆመውም። ሁልጊዜም ያንን እያደረገ እያሰፋው እየቀጠለው ነው የሚሄደው። እንደማትፈልግ እንደ መከበር እንዳለባት ቁፍጥን ብላ ብታሳየው አይደግመውም። ሪያክሽን ከሰጠችው ይቀጥላል። ቦታውን ማወቅ አለባት። ምርጫ ውስጥ መግባት የለባትም። ሁለተኛ ምርጫ ካመጣ የመጀመሪያውን አይፈልግም ነበር ማለት ነው። ራሷን ኮምፔር እንድታደርግ አይምሯ ውስጥ የሆነ ነገር እንዲፈጥርባት አይገባም። እሱ የሚያደርገው ነገር ካልገባው፣ ካልተረዳው፣ ካልሆነ ማስረዳት ወይም ደግሞ ነገሩን ትታ መሄድ ነው። ለምነኝም አትለምነኝም አይነት ሁኔታ መፍጠር የለባትም። ምናልባት ይሄ ነገር እየተፈጠረ ያለው እሱ ከዚህ በፊት በጣም ስለተሰደበ አሁን እሷ ቦታውን እንድትይዝ ተፈልጎ ከሆነ አላቅም። ግን በጣም ደስ አይልም። ከዚህ የባሰ ነገር ብዙ ነገር ጠብቁ ምናምን። ግን ተረጋጉ። በቃ ምንም የለውም። መጨረሻው ግን ዘመድ ብትሆንም ምንም ደስ አይልም። ኢነርጂው ደስ አይልም። የሆነ ደስ አይልም። እንደ ሴት ደስ አይልም። እንደዛ አይተሰማኝ ማለት እንደ ዘመድም ትሁን እንዳስታራቂ ከመጣሽ እንዳስታራቂ የሆነሽ ማስታረቅ ነው። ገብቶሻል? ሁለተኛ ነገር ደግሞ እንደዚህ ሰደንሊ በቃ ኦኬ የምትዩ ነገር እኮ ያስገምታል አይደል? ስለ ሴትነትም ወይ ደግሞ ፐርሰናሊቲም የሆነ ነገርሽን ያስገመግማል። እና ለምሳሌ ነው አስብበታለሁ ብለሽ የምትነጋገሪውም ነገር ይኖራል። ከዛ አልፎ እንደገና ደግሞ
እኔ እናንተ ብቻ ቺል እናርግ ማለት ምን ማለት ነው? ቪዲዮ አለ። ሁለተኛ እንዳስተራቂ አይደለም ያመጣው አይደለም። ሁለተኛ ሲቀጥል ደግሞ ቪዲዮ እኮ አለ እንዴ ያለው ከጀርባ ምን አለ የሚለውን ነገር ጥያቄ ይፈጥራል አይደል እንዴ? ገብቶሻል? እነዚህ ሪያክሽኖች ጥሩ አይደሉም ነው ትልቁ ነገር። አሁን ልጅቱ ጋማ እየተደረገ ያለው ነገር እኮ ምንም አይደለም። ገብቶሻል? የእነሱ ኮንቨርሴሽን ፊት ለፊት ነው፣ ግን ውጭ ያደረጉት ነገር ደስ አይልም ነው። በጣም ነው የሚደብረው። በቃ የሚያም ነገር አለው። ፊት ለፊቷን ቢሆን እሷን ለማስቀናት ወይም ደግሞ በሚስት ደረጃ በጓደኝነት ደረጃ በማስቀናት ወይም ደግሞ ሰው በማምጣት አይደለም ጓደኝነትሽ የምታጠነክሪው ነው። እውነቷን ነው። አይኔን አይተህ አትረዳም ያለችው እች ልጅ 2 ዓመት አብረው ኖረዋል። እንዴት አይኗን አይታ እንደምትፈልግና እንደማትፈልግ አይረዳም ነው። ያ ብትሰጠውስ ያለችበት ኮንዲሽን በጣም ከባድ ኮንዲሽን እኮ ነው ቡትዬ። እች ልጅ እኮ ተጎድታለች። ድራማም ነው ልንገርሽ፣ አንድ ሴት አይደለም ያውም እርጉዝን ያህል ሴት መታባት ያንን ችላ አልፋ መውደዷን ገልጻ እንደገና ሁለተኛ ሴት ደግሞ መታ ልታምኛችም። እኔ አሁን በዚህ ሰዓት ላይ በዚህ እድሜ ላይ አላምንም እንደዚህ አይነት ነገር ቢፈጠርብኝ። ለምን ምሳሌ እና እችን ልጅ በምን ወይ ነው ትሪት ላርግ የሚባለው? ወይም ደግሞ ችግሬን ልፍታ ወይም ደግሞ ቀስ ብዬ ተረጋግቼ። እሱ እኮ ነው የሚናደደው፣ ተጀምሮ እስከሚጨረስ እሱ ነው የሚናደደው፣ እሱ ነው ተስፋ የሚቆርጠው፣ እሱ ነው ማስቀናት ደረጃ የሚደርሰው፣ ሁሉን ለማድረግ የሚሮጠው። እች ልጅ ነገ ተነስታ በቃ ይህን አድርጎኛል ብላ የሆነ ወንድ ብታመጣ ደግሞ ሌላ ነገር ውስጥ ሊገባ ነው። እሱ ብቻ አይደለም። ለምንድን ነው በራሱ መፍታት የማይችለው ችግሩን? ይሄ ችግር እኮ ነገም ይፈጠራል። እሷ በምትሰጠው ነገር ነው ዩዘሪ። ያ ግን አይደለም። አንዳንዴ ሲቹዌሽን ናቸው ያንን ነገር የሚሰጡት። ለምሳሌ ባህሪሽን እኮ የሚቀይርብሽ የሚፈጠሩት ነገሮች ናቸው። እቺ ልጅ ብትናደድ ብትበሳች መናደድ አይጠበቅባትም። እንዴ ለምንድን ነው ባለኩ እርጉዝ ሴት ሄደች፣ ከዛ በኋላ ሌላ ሴት መጣች እኮ። ያንን መንገድ እንዲሄድ ያደረገው ማን ነው? እሷ ነች እኮ። ለምን ነው ለምሳሌ የሆነች ሴት አምጥቶ ሲያወዳድራት ምናምን፣ እኔ ምርጫ ካልሆንኩኝ አንድ ሰው ካወዳደረሽ እኔ የመጀመሪያ ይሁን ሁለተኛ ጋር ካወዳደረኝ አይፈልገኝም። ያ ግን ትወጂኛለሽ ወይ ብሎ ሲጠይቃት ሴትኛና ሰውኛ ወዳሃለሁ የሚባል መልስ አልነበረም መመለስ የነበረባት። ሳትወደው 2 ዓመት ሙሉ እንደምትወደኝ እንደዛ ነው የተሰራችው። ትልቁ ኳሊቲዋ እኮ እሷ ነው። ኦፕን ናት ልጅቱ። የምትደብቀው የምትዋሸው የምታስመስለው ነገር የለም። እሱና እሷ አንዳንድ ጊዜ ናቸው። ማስመሰል እኮ አይደለም መናገር አለብን። ትሳሳት እውነቱን እንትን ነው። ይሄ ማስመሰል ሳይሆን እወድሃለሁ እኮ አይኑ ትወደዋለች። ማንም እኮ ያምናትም አትወደውም ብትል፣ ግን ትወጂኛለሽ እንኳን ሲላት ሳትወደው ነው እንዲህ 2 ዓመት ሙሉ አይደል እንዲህ እንደምትወደው የምነግር። ያ ጥያቄ መመለስ የለበትም ነበር። ሲቀጥል ደግሞ እሷ ነች የሆነች ሴት ስትመጣ አንድ ነገር ልንገርሽ፣ እወድሃለሁ ብላ የመለሰችበት ነገር እቺ ልጅ አርግዛ መታ ከዛ በኋላ የነበረው ብጥብጥ ጠልታኛለች የሚለው ስሜት ጭንቅላት ውስጥ ያለ ነው የሚመስለኝ እንደኔ። ያንን ነገር ገብቶሻል ለማረጋገጥ በቃ ከጠላችኝና ቆርጣ ነው ማለት ነው ወይ አልሄደች ወይ አልመጣች ነገር ላይ ስለነበረ እሷ በእልህ ተነሳስታ ሌላ ሴት ይዞ መጥቶ ለምን አመጣ? እኔ እኮ ዛሬም እወድሃለሁ የሚለው ነገር ተች ያደርጋል። እንኳን ለእሷ ለእኛ አይደለም። ሀይሜ መቆረጧን እስኪ አንድ እንኳን ምክንያት ስጪኝ። እሷ እንደቆረጠች የሚያሳይ አልፈልግም አለ። አባቷን ይዛ ለመነች፣ ጠየቀችው። እስኪ አንድ ምክንያት እንደውም እሱ ነው እኮ በተከታታይ የቆረጥ አይነት መንገድ የሚያሳየው። አዳምጪኝ ፋፍዬ፣ እኛም ሌሎቹም ለበቀል ነው ለሆነ ነገር ነው ስለሚሉ ኮንፊውዝ ነው የሚያደርገው። እውነተኛ ስሜቷ አልታወቀም። እኔ ራሴ ያልገባኝ ነገር ነበረ። ግን ያን እንደ ሴት የእሷ ስሜት ሳይሆን የእሱ ስሜት ነው። አሁን እሷ ሳትሆን እሱ ሳይሆን እወድሻለሁ ትወጂኛለሽ ብሎ መጠየቅ ያለባት እሷ ነች። ለምን አንድ እንኳን ምክንያት አላመጣችም አይደል? እሷ እስካሁን ሴት ሲያመጣ ጥፋተኛው ደግሞ የእውነት እሷን ለማስቀናት ትወደኛለህ አትወደኝም የጥፋተኝነት ስሜት እየተሰማው የተፈጠረው ነገር እያለ አትወደኝም የሚል ስሜት ውስጥ ስለነበረ ያንን ስሜት ሲያይ የጀመረውን ነገር አቁሙ ማቆም ብቻ አይደለም። የጥፋተኛ ስሜት የተሰማው ዛሬ አሁን የሚያስመጣ ነገር ነው። አሁን ዛሬ ሴት ምንም ኢጎ ላይ ነው። ዛሬ አይደለም ያንን ሁሉ ነገር አክሴፕት ማድረጓ በራሱ ከፍቅር በላይ ነው። ገብቶሻል? ይሄ ልጅ እኮ ሪል ከሆነ ሀይሚ ነች ጥፋተኛ። ድራማ ከሆነ እኔ አስተያየት አልሰጥም። ድራማ እንደ ሪል ካለችም እንዲህ እኮ አይቆረጥም። ፋፍዬ አንቺ እንደምትዩ ሪሌሽን ውስጥ ሆነሽ ያለፍሽ ካየሽ ከሆነ እንደዚህ ልቁረጥ ብለሽ የምትቆርጪው ዩዘርዬ መቁረጥ መለያየት እኮ አይደለም። እኔ ጥፋተኛ
የሚመጡትን ግን በተከታታይ የሚመጡትን ሴቶች ኖ ማለት ማስቆም ትችላለች ነው።